ሰላም እንዴት ናችሁ? ውድ የዩቲዩብ እና የቲክቶክ ቤተሰቦቼ ዛሬ በዚህ ቪዲዮ በአራት ቀን የደም ግፊቷን በከፍተኛ ሁኔታ የቀነሰላትን ወይም ደግሞ ያጠፋላትን የሻይ አይነት እናያለን ማለት ነው። ከዛ ውጭ ግን በብዙዎቻችሁ ጥያቄ መሰረት አንዳንድ ጥያቄዎች ተደጋጋሚ ጠይቋቸው ስላሉ ከዚህ ሻይ ጋር በተያያዘ አንደኛ ሻዩ ምንድን ነው የሚለው እናያለን። ሁለተኛ ደግሞ የት ነው የሚገኘው? እንዴትነስ ነው መጠቀም ያለብን? ሁለተኛ ደግሞ ነፍሰ ጡር ሴቶች መጠቀም ይችላሉ ወይ? ወይም ደግሞ የተለያዩ ሳይድ ኢፌክት ካሉት እነዛ ሳይድ ኢፌክት ምንድን ናቸው የሚሉትን በዚህ ቪዲዮ የምናይ ነው የሚሆነው ማለት ነው። ቴስቲሞኒን የላከችልን ፍሬህይወት ነች። እዚሁ ዩቲዩብ ላይ ነው የላከችልኝ። ኧረ በጣም የሚገርም ፈጣን መልስ ነው። እኔ በጣም ታማሚ ነኝ፣ ግን ይህን ያቀረብከውን አይቼ መድኃኒቱን እየወሰድኩ ብዙ አይወርድም ነበር። አሁን ልሞክር ብዬ ስለካ ከ150 በ90 ወደ 128 በ69 ያው ዲጂታል ስለሆነ ነው እርግጠኛ ነኝ 120 በ60 ሆነው በአራት ቀን ውስጥ ነው። ስለዚህ አልፎ አልፎ ነው ወይ መጠቀም ያለብኝ የሚል ነው የላከችልን ማለት ነው። እንግዲህ ፍሬህይወት እንደነገረችን የሂቢስከስ ቲ ወይም ደግሞ የከርገዴ ሻይ የምንለውን ከጠጣች በኋላ ከአራት ቀን በኋላ ለረጅም ጊዜ አልወስደላት ደም ግፊት ከ150 በ90 የነበረው ወደ 120 በ60 በከፍተኛ ሁኔታ ወርዶላታል ማለት ነው። እዚህ ጋር አንድ ጥያቄ ጠይቀችው አለ። ስለዚህ አልፎ አልፎ ነው ወይ መጠጣት ያለብኝ? ምክንያቱም መድኃኒት እየወሰደች ስለሆነ አንድ ላይ በጣም አውርዶባታል። ስለዚህ ለእሱ መልስ እንሰጣለን ማለት ነው። ስለዚህ ናቹራል የሆኑ መንገዶችን የምንጠቀመው በተቻለ አቅም ከደም ግፊት ከስኳር ነፃ ለመሆን ነው ማለት ነው። ስለዚህ በጣም እየወረደ የሚያስቸግራችሁ ከሆነ ከሐኪማችሁ ጋር መመካከል ይኖርባቸዋል ማለት ነው። ምክንያቱም መድኃኒት በአንዳንድ ሰው በራሱ የሚያቆም አለ። በፍጹም መድኃኒትን በራስ ማቆም የለባችሁም ማለት ነው። ምክንያቱም ሐኪማችሁ ያዘላችሁ አይቶ ተወያይታችሁ መቆም የሚችልበት ሁኔታ ውስጥ ከሆናችሁ ማቆም ትችላላችሁ። ነገር ግን ሐኪማችሁ መድኃኒቱን ወይ ዶዝ እስኪቀንስላችሁ ወይም እስኪያስቆማችሁ ድረስ ግን ሂቢስከስ ቲውን ማቆም ይኖርባቸዋል፣ ወይም ደግሞ የምትወስዱበትን ቀናት ደግሞ መቀነስ ይኖርባቸዋል ማለት ነው። ካልሆነ ሃይፖስት ወይም ደግሞ ሃይፖቴንሽን የምንለው ውስጥ ሃይፐርቴንሽን ያው ከፍ ሲል ነው ደም ግፊት፣ ደም ግፊት ደግሞ ሲቀንስ ሃይፖቴንሽን ወደምንለው እንዳይከታችሁ ጥንቃቄ ማድረግ አስፈላጊ ይሆናል ማለት ነው። ከዛ ውጭ በዩቲዩብም በቲክቶክም በተደጋጋሚ ከሚጠይቁ ጥያቄዎች ውስጥ አንደኛው ይህ ሂቢስከስ ቲ ወይም ደግሞ ከርገዴ ሻይ የት ይገኛል የሚል ጥያቄ ነው ብዙ ጊዜ የሚጠየቁት። ስለዚህ የሚገኘው ኩዊን ሱፐር ማርኬት ነው። ኩዊን ሱፐር ማርኬት አብዛኛው ብራንች ላይ ይኖራል ብዬ አስባለሁ። ከዛ ውጭ ግን በቲክቶክ ላይ ከስር ኮሜንቶች ላይ አንዳንድ ሰዎች እኔም ሪፖስት ያደረኳቸው አሉ፣ እኔ ጋር አለ የሚል እየገለጹ አሉ። ስለዚህ እነሱንም ኮንታክት ብታደርጓቸው መልካም ነው የሚሆነው ማለት ነው። ከዛ ውጭ ቲክቶክ ፔጅ ላይ ከርገዴ ሻይ የት ይገኛል ብላችሁ ብትጽፉ በእርግጠኝነት የእነሱን ፔጆች ያወጣላችኋል ብዬ ነው የማስበው። ስለዚህ አንደኛው ዋነኛውን የማውቀው ኩዊን ሱፐር ማርኬት ነው። ከዛ ውጭ ግን በግላቸው እያመጡ የሚሸጡም አሉ። እነሱ ደግሞ የቪዲዮዎቹ አብዛኛው ስለ ደም ግፊት የተሰሩ ቪዲዮዎች ስር ላይ ኮሜንት ሴክሽኖች ላይ ይኖራሉ። ከዛ ውጭ እኔም ሪፖስት ያደረኳቸው አሉ። ስለዚህ እዛ ላይ ገብታችሁ በሚገመን አቅራቢያችሁ የሚመቻችሁ ቦታ ላይ ገዝታችሁ መጠቀም ትችላላችሁ ማለት ነው። ሌላኛው በተደጋጋሚ የሚጠይቀው ጥያቄ እንዴት እንጠቀመው የሚል ነው ማለት ነው። ስለዚህ አጠቃቀሙ አንደኛ ጠዋት ጠዋት በባዶ ሆድ ነው የምትወስዱት። ከዛ በኋላ 30 ደቂቃ ቆይታችሁ ማንኛውንም ምግብ መመገብ ትችላላችሁ ማለት ነው። ምንም አይነት ስኳር፣ ምንም አይነት ጨው፣ ምንም አይጨመርም ማለት ነው። ስለዚህ ብቻውን ነው የምትጠቀሙት። አንዳንዴ አስፈላጊ ከሆነ ሎሚ መጨመር ትችላላችሁ። ከዛ ውጭ ግን ያሉ ነገሮችን መጨመር ነሰሳሪ አይደለም ማለት ነው። ከዛ ውጭ አንድ የሰራችሁትን ፍሬሽ የሆነው ብትጠቀሙ መልካሙ፣ አሳድራችሁ አቆይታችሁ ባትጠቀሙት እመክራለሁ እንደኔ። ሌላኛው አሰራሩ ምንድን ነው? በሞቀ ውሃ መዘፍዘፍ ማለት በደንብ በሞቀ ውሃ በጎድጓዳ ሳህን አድርጋችሁ በደንብ ከዘፈዘፋችሁት በኋላ ቢያንስ ከ10 እስከ 15 ደቂቃ ከዛ በኋላ ያንን አጥላችሁ ውሃውን በደንብ ሲቀዘቅዝ ሙሉ ለሙሉ ሲቀዘቅዝ አንዳንድ ብርጭቆ መጠጣት ነው ማለት ነው። ስለዚህ በሁለት መንገድ መጠቀም ይቻላል። ከፍተኛ ደም ግፊት ካላችሁ፣ ከዛ ውጭ ግን ተጓዳኝ የጎንዮሽ ሌላ ህመም ከሌላችሁ፣ ሰውነታችሁ በጣም ቀጭን ካልሆነ ጠዋትና ማታ መጠቀም ትችላላችሁ፣ ከእራት በፊትና ቁርስ በፊት ማለት ነው። ከዛ ውጭ ግን ምናልባት ሰውነታችሁ በጣም ቀጭን ከሆነና ምናልባት በኋላ መዘረዝራቸው አንዳንድ ነገሮች ካሉ ግን በቀን አንዴ መጠቀም ትችላላችሁ ማለት ነው። ስለዚህ እንደየሰውነት አቅማችሁ፣ ምክንያቱም የማክሳት ባህሪ ስላለው ቀጭን ለሆኑ ሰዎች በቀን አንዴ ቢጠቀሙት መልካም ነው። ከዛ ውጭ ግን የሰውነት ክብደታችሁ ጥሩ ከሆነ ግን በቀን ሁለቴ ጠዋትና ማታ መጠቀም ትችላላችሁ ማለት ነው። ማክሲመም የምትጠቀሙት
ለ6 ሳምንት ነው የሚሆነው ማለት ነው። ምክንያቱም ከዛ በላይ የምትጠቀሙት ከሆነ ራሱ መድኃኒትነት ያለው ስለሆነ አንዳንድ ሜታቦሊክ ችግሮች እንዳያመጣ ከዛ በኋላ ደግማችሁ መጠቀም ከፈለጋችሁ ምናልባት 15 ቀንም 1 ወርም አርፋችሁ ከዛ በኋላ ግን መቀጠል ይቻላል ማለት ነው። ከዛ ውጭ ደግሞ እንደ ማንኛውም ሻይ አልፎ አልፎ በሳምንት ውስጥ 3 ቀን እንደዚህ መጠቀምም ይቻላል ማለት ነው። ግን ለመድኃኒትነት ፐርፐስ ከሆነ ግን በሳምንት ሙሉ እስከ 6 ሳምንት በተከታታይ ብትጠቀሙት መልካም ነው የሚሆነው ማለት ነው። ሌላኛው እነማን ናቸው መውሰድ የማይችሉት የሚለውን እናያለን ማለት ነው። መውሰድ የማይችሉት ኢስትሮጅን ኢፌክት አለው። ኢስትሮጅን ከፍ ዝቅ የማድረግ ባህሪ ስላለው፣ ስለዚህ ሆርሞናል ትሪትመንት ላይ ያሉ ሴቶች ይህንን ባትወስዱ መልካም ነው የሚሆነው ማለት ነው። ስለዚህ ሆርሞን ሪፕሌስመንት ቴራፒ እየተሰጣችሁ ያላችሁ ሰዎች ስፔሻሊ ይህንን ሻይ ባትወስዱት እመክራለሁ ማለት ነው። ሁለተኛ የኩላሊት ጠጠር እየተቸገራችሁ ያላችሁ ሰዎች ወይም ደግሞ ኦልሬዲ የኩላሊት ጠጠር ያላችሁ ሰዎች ይህንን ሂቢስከስ ቲ መጠቀም አትችሉም ማለት ነው። ምክንያቱም በውስጡ ኦክዛሌት ስላለው የኩላሊት ጠጠር የመከሰት ቻንሱ ሊጨምርባችሁ ይችላል ማለት ነው። ከዛ ውጭ ደግሞ ዳይሬቲክ ኢፌክትም አለው። የማሸናት ባህሪም ስላለው ከሰውነታችሁ ቶሎ ውሃ ፈሳሽ እንዲወጣ ስለሚያደርግ ቶሎ ኩላሊት ጠጠር ሊያጋልጣችሁ ይችላል። ወይም ደግሞ ኦልሬዲ ያለ የኩላሊት ጠጠር የጀማመሪያ ያለ የኩላሊት ጠጠር ከመሆኑም ደግሞ እሱን ሊያባብስባችሁ ስለሚችል የኩላሊት ጠጠር ያለው ሰው ይህንን ሻይ መጠቀም የለበትም ማለት ነው። ሌላኛው የሆድ ድርቀት ያለበት ሰው እንዲሁም ደግሞ ሆድ መንፋት እንደዚህ አይነት ስሜቶች በተለይ ሆድ ድርቀት ያለበት ሰው ሂቢስከስ ቲን ሲጠቀም በጣም በከፍተኛ ሁኔታ ውሃ በደንብ መጠጣት ይኖርባቸዋል ማለት ነው። በቀን ቢያንስ ከ2 ሊትር አንዳንዴም ከዛም ትንሽ ከፍ ያለ ብትጠጡ መልካም ነው የሚሆነው። ካልሆነ ግን የሆድ ድርቀት በከፍተኛ ሁኔታ የሚያስቸግራችሁ ሰዎች ሂቢስከስ ቲን ወይ ባትጠቀሙት መልካም ነው የሚሆነው። ካልሆነ ግን በበቂ ሁኔታ ውሃ መጠጣት ይኖርባችኋል ማለት ነው። ሌላኛው ነፍሰ ጡር የሆነ ሴት የሂቢስከስ ቲ መጠቀም የለባትም ማለት ነው። ምክንያቱም አንደኛ ዩትራይን ኮንትራክሽን ወይም ደግሞ ማህፀን ያለ ጊዜው ኮንትራክት እንዲያደርግ በማድረግ ልጁ ያለ ጊዜው እንዲወለድ ወይም ደግሞ ውርጃ እንዲከሰት ያደርጋል። ከዛ ውጭ ደግሞ የደም ግፊትን በመቀነስ ሳይታሰብ በመቀነስ አላስፈላጊ ለሆነ ራስን መሳት እንዲሁም ለተለያዩ ነገሮች ሊያጋልጥ ስለሚችል ነፍሰ ጡር የሆነች ሴት በፍጹም ይህንን ሻይ መጠቀም የለባትም ማለት ነው። ከዛ ውጭ የምታጠባ ሴትም ይህንን ሻይ መጠቀም የለባትም። ምክንያቱም የወተቱን ኳሊቲ በከፍተኛ ሁኔታ ይቀንሳል ማለት ነው። ስለዚህ ልጁ የሚያገኘው ወተት በኳንቲቲም በኳሊቲም ሊቀንስበት ስለሚችል ሂቢስከስ ቲ ወይም ከርከዴ ሻይን የምታጠባ ሴትም መጠጣት የለባትም ማለት። ከዛ ውጭ በቅርብ ጊዜ ሰርጀሪ ልትሰሩ ቀጠሮ የተያዘላችሁ ሰዎች ከሆናችሁ እናንተም መጠጣት አይገባችሁም ማለት ነው። ምክንያቱም አንዳንድ ደም ላይ የተለያዩ ኢፌክቶችን ስለሚያመጣ በቅርብ ጊዜ ሰርጀሪ ሊሰራላችሁ ቀጠሮ የተያዘላችሁ ቢያንስ በ1 ወር ውስጥ በ15 ቀን ውስጥ ሊሰራላችሁ የተያዘላችሁ ሰዎች በፍጹም ሂቢስከስ ቲ ወይም ከርከዴን መጠጣት የለባችሁም። ከዛ ውጭ መድኃኒት ላይክ እንደ ዳይክሎፌናክ ለህመም ማስታገሻ የሚውለውን የምትጠቀሙ ሰዎች ከርከዴ ሻይ መጠጣት የለባቸውም፣ ድረግ ኢንተራክሽን ስላለው ማለት ነው። ከዛ ውጭ የደም ግፊት መድኃኒት የምትወስዱ ሰዎች መጠቀም ትችላላችሁ። ነገር ግን ያልኩት ሎሳርታን የምትጠቀሙ ሰዎች ግን የሎሳርታንን ኢፌክት ወይም ደግሞ ሰውነታችን ውስጥ መቆየት ያለበትን ሰዓት ስለሚያረዝመው የሎሳርታንን ሳይድ ኢፌክት እናንተ ላይ ይጨምርባቸዋል ማለት ነው። ሌላ ግን ምንም አይነት ኢንተራክሽን የለውም። ግን ሎሳርታ የምትጠቀሙ ሰዎች ምናልባት በሎ ዶዝ እየተጠቀማችሁ ያላችሁ በጣም በጥንቃቄ መጠጣት ትችላላችሁ። ነገር ግን ከፍተኛ ዶዝ እየወሰዳችሁ የሆናችሁ ካላችሁ ግን ወይ መድኃኒታችሁን አስቀይራችሁ ተጠቀሙት መልካም ነው። ካልሆነ ባትወስዱት እመክራለሁ። ካልሆነ ግን ከሌሎቹን የደም ግፊት መድኃኒቶች ከምትወስዱ ሰዎች መውሰድ ትችላላችሁ። ነገር ግን በፍጥነት እንዳያወርድባችሁ በየጊዜው ቼክ ማድረግ ይኖርባችኋል ማለት ነው። ከዛ ውጭ ለወባ ተብሎ የሚሰጠውን ክሎሮኩዊን የምትወስዱ ሰዎችም ያንን መድኃኒት እስክትጨርሱ ድረስ በፍጹም ይህንን መድኃኒት መውሰድ የለባችሁም፣ ድረግ ኢንተራክሽን ስላለው ማለት ነው። ስለዚህ በመድኃኒቱን ግን እንደጨረሳችሁ ክሎሮኩዊንን መጠቀም የምትችሉ ነው የሚሆነው ማለት ነው። ስለዚህ ከላይ በዘረዘርኳቸው መንገድ የሂቢስከስ ቲ ወይም ደግሞ ከርከዴ ሻይ የብዙዎቻችሁን ጥያቄ መልሻሉ ብዬ አስባለሁ። የበፊቱ ቪዲዮ ላይ አብዛኞቹ የገለጽኳቸው ቢሆንም ነገር ግን ብዙዎቻችሁ ሙሉ ቪዲዮ ባለመጨረስ ወይም በተለያየ ምክንያት በተደጋጋሚ ስለጠየቃችሁ ይህን ቪዲዮ ለመስራት ተገድጃለሁ። ስለዚህ ብዙ ትምህርት እንዳገኛችሁበት ተስፋ አድርጋለሁ። ነገር ግን ይህንን ሂቢስከስ ቲም እየወሰዳችሁ ለሁላችሁም ላይሰራ ይችላል። አንዳንድ ሰው ላይ ለውጥ ላያመጣ ይችላል። እንደዚህ አይነት ከተቸገራችሁ ግን መድኃኒትን የጀመራችሁ ብትሆኑ መድኃኒትን ያልጀመራችሁ ብትሆኑ አመጋገባችሁን በማስተካከል ብቻ እንዲሁም ደግሞ ቤት ውስጥ የሚዘጋጁ ሌሎች ከሂቢስከስ ቲ በተጨማሪ የሆኑ ሰፕሊመንቶችን በመጠቀም ብቻ ሙሉ ለሙሉ ከደም ግፊት ከስኳር የምትቸገሩ ሰዎች
ከሀገር ውስጥም ከሀገር ውጭም ያሉት ሰዎች በቴሌግራም በዋትሳፕ እና በስልክ እየተደዋወልን ሙሉ ለሙሉ ከእነዚህ ህመም መላቀቅ ትችላላችሁ። ከዛ ውጭ የጨጓራ ቁስለት፣ የአንጀት ቁስለት፣ የትልቁ አንጀት፣ የትንሹ አንጀት፣ አይቢኤስ፣ አይቢዲ የምንለው፣ ከዛ ውጭ ዶደናል አልሰር፣ ጋስትሪክ አልሰር፣ ገርድ የምንለው የምግብ ቱቦ ችግር ያለባችሁ፣ ማዮማ የማህፀን እጢ ያላችሁ፣ ሌሎችም ችግሮች ያለባችሁ ሰዎች በተፈጥሯዊ መንገድ ሙሉ ለሙሉ ባላችሁበት ሆናችሁ አዲስ አበባ ያላችሁ በአካል መታችሁ ህክምናችሁን መጀመር ትችላላችሁ። ነገር ግን ከሀገር ውጭ ያላችሁ እና ክፍለ ሀገር ያላችሁ ግን በስልክና በቴሌግራም ህክምናችሁ መከታተል የምትችሉ መሆኑን እገልጻለሁ። ከዚህ በፊት የሰሯቸው የተለያዩ ቪዲዮዎች አሉ። እነሱን እየገባችሁ ተመልከቱ። በእርግጠኝነት ብዙ ታተርፉባታላችሁ። ለዚህ ፔጅ አዲስ ሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ አድርጉ ለብሶ እንዲዳረስ። አመሰግናለሁ።